መዝሙር 29 ሃሌሉያ። አቤቱ ተቀብለኸኛልና አመሰግንሃለሁ፣ የጠላት መዘበቻም አላደረግኸኝም። አቤቱ አምላኬ ሆይ ወደ አንተ ጮህ ይቅርም አልከኝ። አቤቱ ነፍሴን ከሲኦል አወጣሃት፣ ወደ ጉድጓድም ከሚወርዱ አዳንኸኝ። ጻድቃን ሆይ ለእግዚአብሔር ዘምሩ፣ ለቅድስናውም መታሰቢያ አመስግኑ። ከመዓቱ መቅሰፍት የተነሳ መኖርም ከፈቃዱ ነውና። በማታ የልቅሶ ድምፅ ይሰማል፣ በጠዋትም ደስታ። እኔ ግን በደስታ ለዘላለም አልታወክም እላለሁ። አቤቱ በፈቃድህ ለሕይወቴ ኃይልን ስጣት። ፊትህን ብትመልስ ግን የደነገጡ ሆኑ። አቤቱ ወደ አንተ ጮህ፣ ወደ አምላኬ እለምናለሁ። ወደ መቃብር ብወርድ የእኔ ደም ግዳጅ ይፈጽማልን? መሬት ያመሰግንሃልን? ጽድቅህንስ ይናገራልን? እግዚአብሔር ልመናዬን ሰምቶ ይቅር አለኝ። እግዚአብሔርም ረዳት ሆነኝ። ልቅሶዬን አርቀህ ደስ አሰኘኸኝ። ማቄን ቀድደህ ደስታንም አስታጠቅኸኝ። ሳልደነግጥም በክብር አመሰግንሃለሁ። አቤቱ ፈጣሪ ለዘላለሙ እገዛልሃለሁ። ስብሐት ለአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለዓለሙ ለዓለም ዓለም አሜን። ሃሌሉያ። መዝሙረ ክርስቶስ። ሕዝቅያስ ከሰናክሬም የተነሳ ፈርቶ በሌሊት ባለቀሰ ጊዜ በማለዳ አስደስተኸዋልና አመሰገነህ። ከዚህ ጻድቅ ሰው ሰውነት ሐዘንን እንዳስወግድ አቤቱ ፍርድና ምሕረት የባህሪ የሆነ ክርስቶስ ሆይ ሐዘኔን አስወግደ ደስታን አጎናጽፈኝ። መዝሙረ ድንግል ማርያም ሆይ መቀበልን ተቀብለሽኛልና የገናንነትሽን ክብር ለመሳተፍ እኔም ሕያው ምስጋናሽን ተስፋ አደርጋለሁ። የዕለተ እረፍት ጊዜ ቢደርስብኝም አንቺን ከማመስገን እንደምን ዝም እላለሁ?